ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ ጡብ የሚል ውሻ አለ። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለውኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራ ዥልጥ ምንም አታውቅነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታህ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን ቢሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስበህ ሳይሆን ለዩቲዩብ እንዴት እንደምትሸቃቀል አሳይሃለሁ። አየክ፣ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዜሩም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው የምታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ስላለ በመቤቴ በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ።
እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። እኔም የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠየቃችሁኝ ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ዌር ባክ ስራችን እንሰራለን። ይመቻችሁ። እኔ እኮ ተስፍሽ ልክ እንዳንተ አይነት ተስፋዬ፣ እርገጤ፣ ደመላሽ፣ አንዳርጌ ያላችሁ እንደዚህ አይነት ስም ካለ አትሊስት ምግባርህን ቆንጆ ታደርገውና ማለት ነው ታካክሰዋለህ። ብትተቋገኝ እንጀራሽን ታነግና ማለት በየአይነትሽ አቅርበሽ ያበላሻል። ከቤትሽ ትሪ ራሱ ያለበት ይጸዳል። ማንም ለትዳር አይፈልግሽም። ትዳር ነው እንደ የመጨረሻ የህይወት ኢንድ ጎልሽ ኪኪ። እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ። አይፈልገኛ፣ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው አለ ቪዲዮ። እኔ እኮ አላምንም። እኔ ላምንህ አልችልም። እንዴት እዚህ ተቀመጥክ ታዲያ? እዚህ መተለቁ ያንተ እንትን ምን ነው ታዲያ? ያነሰው ምን ማድረግ ይቻላል? ቪዲዮ እንግዲህ ቫይራል የሚወጣው ስቆምና ስዞር ነው። ይሄ መኪና ቢመጣም ላይክ ለአባቴ ነው ለኔ አይደለም ማለት ይሄን አባቴ የሚያስደስተው ይመስለኛል። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይነት እሺ ይዘል ከምታስበታይ ብዬ ነው ያደኩት። ብዬ ማለት በዘመኑ የሱና መታደሉ አርግዤልሻለሁ። ሳይ ማም ተረገዘልኝ፣ አስረገዝኩ። አንተ ንግስትህ እኮ ነኝ። ንግስትህ እንዲህ ልታገኘኝም አትችልም። ጌታን ጋይስ ፊቱን አላየሁትም። እኔ እየቀለድኩ መስላችሁ ነው ወይ ለመስደብ እሱን ምናምን ይመስላችኋል? ነው ጥቁር አያስጠላም። እኔ ሲጀመር ምንድነው ግን ወንድሜ ጥቁር ነው፣ አባቴ ጥቁር ነው። እኔ ጥቁር ላልቼ ሳይሆን እመቤቴን ፊቱ ይሄው መድኃኒዓለም አባቴን ጥቁራ ነው የሚመስለው። ተረጡትሽን ዞር አድርጊው። ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው፣ ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሞ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖ ልታስነካ ነው። ይሄድ ክባክ የመላጣ ልጅ። ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ፣ ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አጥፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ማይክራሾ የስራሽ ምንድን ነው ግን መዞር ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢያታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢያታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ፣ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ አንቺን የሚያገባሽ ታድሎ አዋ ማርያምን እኔ ራሱ ላለው ቁጭ ብዬ አስባለሁ። እኔን የሚያገባኝ ግን እንዴት ነው የታደለው? ከመልክ ቢል መልክ አለኝ፣ ከሰውነት ሰውነት አለኝ፣ እጨፍርለታለሁ፣ ብዙ ነገር አደርግለታለሁ። you know ከዩቲናስ እና ካዶናይ ባምቡላ ዘግሬት ፎሬቨር ትጋጫለሽ ከመሬት ያመሃል እንዴ? ሌላ አላቅም እኔ ከኔ ውጪ ባምቢስኬ ፎሎ ቻሌንጅ ጪን ጋይስ እኔ እኮ በጣም እኮ ነው የምታስቁኝ። የምን ቻሌንጅ ምንድነው የምሰጣችሁ? እኔ እኮ ልክ እንደናንተ እኮ ቆንጆ ከካም እኮ ነኝ። እኔ ቻሌንጅ ሰጥቻችሁ ላሳልፍላችሁ ምናምን አይፋችሁ አልችልም እኮ ጋይስ። yes this is my hair I know guys ፀጉሬ በጣም አደገ። ባምቤላው forever ባም እኔ ባምቡላዬ ነው የምወዳት። I love ባምቡላክስ ባምቡቢ ላርገሽ እስኪ ነይና ይሄ ላይፍ ታይም ነው አሁን የጠበስኩት ሰው ምናምን ብለሽ አታስቢ። ሲጀመር አትጥረሺ። እኔ እንደውም ይሄን ነው እኮ መክራችሁ አባቴም ወጣት ሴቶች ፎከስ ኦን ዩር ጎልስ በቃ